እኔን ለምን ታሳድደኛለህ አለው። ያልጠበቀው ጳውሎስ የነበረውን ኮታት ከውስጡ የነበረውን የሞት መንፈስ የነበረውን አመጽ የነበረውን ወገኖች የበቀል መንፈስ ከውስጡ ላይ እግዚአብሔር ነቅሎ ታወጣ። ያልጠበቀውን ነገር ያደርጋል ጌታ። ለእግዚአብሔር የማይመቹ እግዚአብሔር የማይጠቅሙ ኮተቶችን እግዚአብሔር ይገናኝህና ከውስጥ ላይ ነቅሎ ያወጣል። ወደ ቤት ይመጣል፣ ወደ መንገድ ይመጣል፣ ወደ ህይወት ይመጣል፣ ወደሚታደርግበት መስሪያ ቤት የሚሰራበት መስሪያ ቤት ድረስ ይመጣል። ያልጠበቀውን በህይወት ላይ ያደርጋል ጌታ። ጳውሎስን ቁም ነገረኛ አረገ ጌታ። ባልጠበቀ ሰዓት መጥቶ 13 መጽሐፍ እንዲጽፍ አረገ። ባልጠበቀ ሰዓት መጥቶ ተገናኘው፣ ለዘላለም የራሱ አረገው። ለምን ነበር የተገናኘኝ? በደማስቆ መንገድ ላይ ከኔ ቃል እንድትሰማ ፈልጌ። ለምን ነበር እኔን የተገናኘኝ? የአባቶችን አምላክ እንድታውቅ ብዬ። ለምን ነበር እኔን የተገናኘኝ? እኔን እንድታይ ብዬ። ሾባጋንዶ ረባጋያ እግዚአብሔር ኢየሱስን እንድታይ ይገናኛል። ወደ አንተ ቤት፣ ወደ አንቺ ቤት፣ ወደ እናንተ ቤት ጌታ ይመጣል። ወደ እኛ ቤት ጌታ ይመጣል፣ ይገናኛችኋል። እሱን እንድታዩ፣ ክብሩን እንድታዩ፣ ክንዱን እንድታዩ ይመጣል ጌታ። ያልጠበቃችሁትን ነገር በእናንተ ቤት፣ በእናንተ ህይወት ላይ ጌታ ይሰራል። ሁለተኛ ነጥብ መልካም ይሆንልናል። መናኛ አይሆንልንም። በዚህ ሰርግ ላይ መልካም ነገር ሆኗል። መልካምን ያረገው ኢየሱስ ነው። መልካም ነገር ይሆንልናል። አጠገባችሁ ያለውን ሰው የሚታምኑ ከሆነ መልካም ነገር ይሆንልሃል፣ ይሆንልሻል ባሉት እስቲ። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። እግዚአብሔር መልካም ነው። ጻድቁን መልካም ይሆንልሃል በሉት። ጻድቁን መልካም ይሆንልሃል በሉት። ሻባጋንዶ ረባጋያ መልካም ይሆንልሃል። በቤቲ ላይ መልካም ይሆንልሃል። በትዳሪ ላይ መልካም ይሆንልሃል። በህይወቲ ላይ መልካም ይሆንልሃል። በቤተ ክርስቲያናችን ላይ መልካም ይሆናል። መልካም መናኛ አይደለም፣ መልካም። መጽሐፍ ቅዱስ የእግዚአብሔርን ቃል ሰምታችሁ ብትታዘዙ ነው አይደል? የእግዚአብሔርን ቃል ሰምታችሁ ብትታዘዙ እግዚአብሔር የሰማይ መስኮት ይከፍትላችኋል። መዝገቡን በሙሉ ይከፍትላችኋል። እናንተ ላይ ይፈሳል። እግዚአብሔር ዘራችሁን ይባርካል። እግዚአብሔር ትውልዳችሁን ይባርካል። ትውልዳችሁ ብሩክ። መጽሐፍ ቅዱሳችሁን ሄዳችሁ ብታነቡ ዘዳግም ምዕራፍ 28 ከቁጥር 1 ጀምራችሁ ብታነቡት መጽሐፍ ቅዱሳችን እንደዚህ ነው የሚለው። ወገኖች ሄዳችሁ ያንን ክፍል ሌላ ጊዜ አንብቡ። ከሰዓት አንፃር እኔ ልናገረው። የአምላክን የእግዚአብሔርንም ቃል ብትሰማ ያዘዙንም ሁሉ ብታደርግ ብትጠብቃት ከፍ ከፍ ያደርግሃል። በአሕዛብ ሁሉ ላይ ከፍ ያደርግሃል። ደግሞም በከተማ ብሩክት ይሆናል። በእርሻ ብሩክት ይሆናል። በሆድ ፍሬ፣ በእርሻ ፍሬ፣ በሆድ ፍሬ፣ በከፍት ፍሬ ደግሞ ብሩክት ይሆናል። አንተ በጠበቁኝ መግባትና መውጣትን እግዚአብሔር ምን ያደርጋል? ይጠብቃል ይልና መጽሐፍ ቅዱስ በላይ ላይ የቆሙ ጠላቶችን ይመታቸዋል። በአንተ ላይ የቆሙ ጠላቶችን ይመታቸዋል። ይሄ ብቻ አይደለም መጽሐፍ ቅዱስ የሚናገረው። በአንድ መንገድ ይመጣሉ፣ በሰባት መንገድ ደግሞ ይበተናሉ። ሲመጡ በዚህ መንገድ ነበር የመጡት። ብዙ ሆነው ተሰብስበው በዚህ አቅጣጫ እያየህ መጡ። ሲሄዱ ግን የሄዱት በዚህም ፈርተው ሻሹ። በፊት ሺህ በቀኝ ምን ይሆናሉ? 10 ሺህ ይወድቃሉ። ወደ አንተ አይቀርቡም። ዙረታም መንፈስ፣ ዙረታም ስራው መዞር ብቻ ነው። ካኑ ኢማጂን በእኛ አይምሮ ውስጥ ያለውን ነገር ሰይጣን እንደማያውቅ አያውቅም። ስለሚዞር ዙረት ብቻ እንጂ በሙከራ ነው የሚጠምደን። የሙከራ መንፈስ እግዚአብሔር ይገልብጠው። ይሞክራል ሁሉ ጊዜ መሞከር። አይምሮ ውስጥ ያለው ልቤ ውስጥ ያለውን የሚያውቅ እግዚአብሔር ብቻ ነው።
የእግዚአብሔር በረከት በላይ ላይ ይሆናል። የእግዚአብሔር በረከት በላይ ላይ ይሆናል። የእጅ ሥራ የተባረከ ይሆናል። የእርሻ ሥራ የተባረከ ይሆናል። እግዚአብሔር በሆድ ፍሬ፣ በከብት ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን ባንተ ላይ ያፈዛብሃል። የምድርንም አሕዛብ ስም ባንተ እንዲጠራ ያደርጋል። እግዚአብሔር ካንተ ጋር እንዳለ ሰው ሁሉ እንዲያውቅ እግዚአብሔር ሞገሱን ባንተ ላይ ያፈስብሃል። እግዚአብሔር ካንተ ጋር ከመሆኑ የተነሳ አትበደርም፣ ፈጽሞ አትበደርም። ታበድራለህ እንጂ አትበደርም። እግዚአብሔር የበረከት ሰው ያደርግሃል። በረከት ቤት ላይ በሕይወት ላይ በረከት ይሆናል። መልካም ይሆንልሃል። መልካም ይሆንልሃል። እግዚአብሔር መልካም አረገ። እዚህ ሰርግ ላይ በአንተም ሕይወት መልካም ያደርጋል። ካን ኢማጂን እዛ ሰርግ ቤት ላይ የነበሩ ሰዎች ውሃ ሙሉ ብሏቸው፣ በጋኑ ላይ ውሃ ሙሉ ብለዋቸው አንሞላም እንዴ? ውሃ ይለናል እንዴ? ውሃ ምንም ጣዕም የሌለ ውሃ፣ ሽታ የሌለ አንሞላም ብሎ ቢከራከሩ መልካም ነገር አይሆንም ነበር። አይሆንም። ፍንጥር አትበል። በቃ ዝም ብለህ አፈስ አድርግ። አፈስ ማድረግ ብቻ ነው የሚባለው። አፈስ አድርግ። በጣም ከመጠን በላይ አተፎክሰህ ሶሻል ሚዲያ ላይ ቀረምከውንም ሁሉ እንትን ብለህ ማን እንደና አትበል። በእግዚአብሔር ፊት ልፍስፍስ ነው። ሁሉን የሚችል ጌታ አንተ ምንም ነህ። በጌታ ፊት ምንም በቃ ምንም ነን እኛ። የትኛውንም አይነት ዕውቀት ይኑረን፣ የትኛውም አይነት ችሎታ ይኑረን፣ በሱ ፊት ምንም ነን። ምንድነው ደስ የሚልኝ ልቤን ደስታ ሞላ ሐሴት የማረግበት ይሄ ምስጢር ምንድነው? የእግዚአብሔር ልጅ ስላለኝ ነዋ፣ ኢየሱሴ ስላለኝ ነዋ፣ ኢየሱሴ ስላለኝ ነዋ፣ የእግዚአብሔር በግ ስላለኝ ነዋ። ሲኖር ሳለው በዚህች ዓለም ምንም ነገር ብርቅ አይደለም። የኔ ጌታ ሕይወት ሰጪ ሁሉም ከንቱ ነው። ሃሌሉያ። ምንም ከሱ ውጪ ምንም ቆጠር ነው። ምንም የጀመርነው በብር ነው፣ ቆጠር ነው። ከዛ ራንድ ጋር ገባ ነው፣ ቆጠር ነው። ዶላር ጋር መጣ ነው፣ ቆጠር ነው። አጋጣሚ አገኝተን ፓውንዱንም ቆጠር ነው። ምንም እስቲል እንደጎደለ ነው ያለው። እግዚአብሔር ይጋስጸው። ከኢየሱስ ውጪ ከሱ ጋር ነው ያማረብን። ከሱ ጋር ነው የደመቀው ነገር። ከሱ ጋር ነው ውበት ያገኛ ነው። ከሱ ጋር ነው ያለፈልን ነገር ሁሉ መልካም የሆነው ከሱ ጋር ነው። አንድ ጊዜ አንድ እረኛ ነበረ። ያ እረኛ በግ ይጠብቅ ነበር። በግ እየጠበቀ እያለ በጎቹ መካከል ፍየሎችም ተጨምሮ ነበሩ። አንዲት ፍየል ፈንጠር ብላ ትወጣለች። ብዙ ጊዜ ሄዶ ነገራት፣ እባክሽን አትንቀቀይ፣ ቀስ በይ፣ አውሬ ሊያገኝሽ ይችላል፣ እባክሽን ብሎ መልሶ ወደ መንጋ ውስጥ ከተታት። አሁንም እረኛ ዞር ብሎ ወደ ሌላ ቦታ ሲሄድ አሁንም ላጥ ብላ ወጥታለች። እኔ እኮ ብዙ ጊዜ ነው ነገርኩኝ፣ ነግሬሻለሁ፣ እባክሽን አንቺ ፍየል እባክሽን ብሎ ብዙ ጊዜ ለመናት። እምቢ አለች። አንድ ቀን ደግሞ ሲጠብቅ ፈንጠር ብላ ወጥታለች። ነብር አገኛትና አረጋት። ሰውየው ሲደርስ ሲጥ ትላለች። ሲጥ ያርግሽ
መጀመሪያ ነግሬሽልህ እኔ አሁን ምን እንዲያደርግ ነው ሲጥ የምትይ አላት። እግዚአብሔር ከሚለው ሐሳብ አትውጡ። ሲጥ ያደርጋቸዋል። አትውጡ። ጌታ ከሚለው ሐሳብ የወጡ ሁሉ ሲጥ ብለዋል። እናንተ ራሳችሁ እኮ ምስክር ናችሁ። ሲጥ እንዳሉ ብትሄዱ እንደ ድሮ ሸባጋባጋባ አይሉም። ሲጥ ብለዋል። ኦሬዲ እንደ ድሮ አይደል። አይግሉም ማለት ብዙ እንደ ገልምጣት ነው። ገና ብለው ነው የሚግሉት። ሲጥ ያደርጋል እኮ ሲጥ ያደርጋል። አጅሬ እግዚአብሔር ከሚል ሐሳብ እግዚአብሔር ከሚናገርህ ቃል አትውጣ። እግዚአብሔር ቃሉን ሰጠ፣ ምድር ተንቀጠቀጠች፣ አሕዛብ ተናወጡ። የእግዚአብሔር ቃል ለአንተ የሚሰጥ ቃል እግዚአብሔር ምድርን የሚያንቀጠቅጥ ቃል ነው። አሕዛብን የሚያናውጥ ቃል ነው። እንደዚህ አይነት ቃል እኮ ነው አንተ ጋር የሚመጣው ቃል። እግዚአብሔር ለአንተ የሚናገር ለአንተ በቃ ህይወት ነው፣ እንጀራ ነው፣ ፕሪንሲፕል ነው ብሎ የሰጠህ ቃል ምድርን የሚያናውጥ ነው። አሕዛብን የሚያንቀጠቅጥ ቃል ነው። እንዴ በአንድ ቃል በኋላ ሄዶ ማያቆን ሰውዬ ና በሚትል በአንድ ፊደል ና በሚትለው አንድ ናት። አማርኛ ነው። እኔ አማርኛ ስለምሰብክ ነው እሷን የተጠቀምኩት። እንግሊዘኛ ላይ ካም ነው 4 ነው ያሉት። ግን በአማርኛ ስላለ እኔ እየሰበኩት በአማርኛ ስለሆነ ና ነው ያላት አይደለ? ና ሲል ጴጥርሻ ማሄድ ጀመረ። በኋላ በና በአንድ ፊደል ተአምር የሚሰራ ጌታ ነው ያለን። በአንድ ፊደል ምን ሌላ ቃል ብዙ ማት ነገር አጥቷል። በአንድ ቃል አለቀ። ማሄድ ብቻ። እንደው አንተ ቤት መልካም ነገር ለማድረግ መልካም ነገር ለማምጣት ጌታ ተራራ አይወጣ፣ ቁልቁለት አይወጣ። የሆነ ነገር ማለት ብቻ ነው። የሆነ ነገር አንድ ቃል ተባርካል የሚል ወይንም እንደ እንትና ማንም ሰው አይቋቋም የሚል ወይም ኢያሱን እንዳለው ታውቃላችሁ። ከእነን ቃል ያልኩህን ሁሉ ብታደርግና ብትጠብቅ አንተን በህይወት ዘመን ሁሉ ማንም ሰው አይቋቋምም እንዳለ አንተ ጋር መጥቶ ማንም ሰው አይቋቋምም። በቃ አለቀ እኮ። ማንም ሰው አይቋቋምም አለቀ። እንደዛ ብሎ አፉ ቃል ካወጣ የሚታምን ሁን፣ የማታምን አትሁን። የሚታምን ሁን፣ ቃሉን የሚታምን ሁን፣ እግዚአብሔር የሚልህን የሚታምን ሁን። አሁን ለምሳሌ በተነ፣ ለምስኪኖችም ሰጠ፣ ለሱም ጽድቅ ሆኖ ተቆጠረ። ቃል አይደለ? ይሄ ቃል ነው። በተነ የሚለው አበሻ ጋር አይመቸውም። በተነ የሚለው አይመቸውም። መበተን ነው እንዴ? በትኔ መጣ። አዎ በትኜ መጣሁ። ቃሉን ታዝዤ በትኜ መጣሁ። ለእኔ ደግሞ የሚኖሩልኛል ጽድቅ ሆኖ ተቆጥሮልኛል። ሌላ ሂሳብ ጋር ለምን ትሄዳለህ? ሌላ ሂሳብ አትስራ፣ አታወጣ። ባተነን ባላል ባትን ካለ አንተ እሱ ነው እኮ ያለው። እኔ ተፈራ ያለ መሰለ እሱ ነው ያለው። ዋስትና እሱ ነው ሁሉንም ነገር ኃላፊነቱን የሚወስደው። ቀለል ያለ ነገር ነው የምነግርህ። በደንብ እንዲገባህ ብዬ ማለት ይገባሃል ብዬ የሚያስበውን ነው የምነግርህ። ስንሄድ እስራኤላውያን ሲሄዱ ናዶአቸውን ተሸክመው ማለት ሲሄዱ እያለቀሱ ዘራቸውን ተሸክመው ሄዱ። ሲመለሱ ናዶአቸውን ተሸክመው ደስ እያላቸው ተመለሱ። እግዚአብሔር መልካም ነገር አደረገላቸው ተባለ። ታላቅ ስራን ሰራ ተባለ። ይኸው እግዚአብሔር በአንተ በአንቺ ህይወት ውስጥ ላይ እያለቀስሽው የዘራሽው እምባሽን እያንጠባጠብሽ የዘራሽው ሁሉን የሚችል አምላክ ፊት ላይ ወድቄ እምባ እያንጠባጠብክ የዘራሽው ያ እምባ ተጠራቅሞ ዘር አብቅሎ አፍርቶ ናዶ ተሸክመ ደስ እያለ የምትመለስበት ቀን ቅርብ ቀን ነው። እግዚአብሔር መልካም ነገር ያደርጋል።
በአንተ ህይወት መልካም ነገር ያደርጋል። ተሸክመህ ወገኔ ያለቀስከውን እንባ የሚያብስበት ቀን፣ እግዚአብሔር ያለቀስከውን እንባ ወደ ሳቅ የሚቀይርበት ቀን፣ እግዚአብሔር ሐዘንን ወደ ደስታ የሚቀይርበት ቀን ቅርብ ነው። ቅርብ ነው። ታፌ አሁን ከሰጠኝ በላይ ምን እንድሰጠኝ ነው እየሰበክ ያለው ትሉኝ ይሆናል። አሁን ምን ሰጠ? ምን አንድ መኪና ነው የምትነዳው? ምን ሰጠ ይባላል? ምድራዊም ቢሆን ይለቀቅልሃል። የሚልህን አድርግ እንጂ የሚልህን ካደረክ ይለቀቅልሃል። ይሄ እኔ አላልኩም፣ መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ያለውን እያካፈልኩ ነው። አደራን እየነገርኩ ነው። አደራ እኔ ነግሬሃለሁ። ከጠበቅ ያለውን ተጠበቅ፣ ከታዘዝክ ታገኛለህ። የምላችሁን አድርጉ። የመጨረሻ ክብሩን ታያለህ። መጽሐፍ ቅዱስ እንደዚህ የሚለው ኢየሱስ ክርስቶስ በዚህ ሰርግ ቤት ላይ ክብሩን ገለጠ፣ በእርሱ አመኑ የሚል ቃል ታገኛላችሁ። ሰው እነዚህ ደቀ መዛሙርቶች ያመኑት ክብሩን ሲገልጥ ነው። ክብሩን ሲገልጥ ነው። የእግዚአብሔርን ክብር ታያላችሁ። ኦልሬዲም ደግሞ አይታችኋል እናንተ። መጽሐፍ ቅዱስ ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 1 ከቁጥር 7 ላይ መሰል 14 ወር 7 ላይ መሰለኝ ጸጋና እውነትን ተሞልቶ በእግዚአብሔር ዘንድ የነበረውን ክብሩን የሚመስለውን ክብር ይዞ ባንተ ውስጥ አደረ ይላል። ያንን ክብር በእግዚአብሔር ዘንድ የነበረውን ክብር ይዞ አንተ ውስጥ አደረ። ምክንያቱም ቃል ሆኖ ነው። ሥጋ ቃል ሆነ፣ ጸጋና እውነትን ተሞልቶ አንተ ውስጥ ያንን እግዚአብሔር ዘንድ ላይ የነበረውን ክብሩን ይዞ በአንተ ውስጥ አደረ ይላል። ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ 17 ላይ ራሱ ሲጸልይ ለደቀ መዛሙርቶቹ መጨረሻ ላይ ሲጸልይ ወደ አብ እየጸለየ እያለ የተናገረው ቃል ነበረ። አባቴ ሆይ እኔና አንተ አንድ እንደሆንን እነሱም ደግሞ አንድ እንደሆኑ በአንተ ዘንድ የነበረውን ክብር ለእነርሱም ስጣቸው ብሎ ጸለየ። ያ ክብር አይናፍቃችሁም? ያ ክብር መጽሐፍ ቅዱስ ወገኖቼ ሆይ እግዚአብሔር ፈጽሞ አክብሮናል። የከበርን ሰዎች ነን። ነገር ግን የእግዚአብሔር ክብር በየጊዜ በእኛ ላይ ያርፋል። በእኛ ህይወት ውስጥ ላይ ይገለጣል በየጊዜ። ምክንያቱም እግዚአብሔር ክብር በተአምራት ይገለጣል። የእግዚአብሔር ክብር በስራው ይገለጣል። የእግዚአብሔር ክብር በተለያየ አይነት መንገድ በአገልግሎት ውስጥ ላይ የእግዚአብሔር ክብር ይገለጣል። ሳምንት ነው 15 ወንድማችን እንደተናገረ ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር መጨረሻ ቁጥር ላይ እንዳለ የእግዚአብሔርን ክብር እያብለጨለጭን አይደለም የሚለው? የእግዚአብሔርን ክብር እያብለጨለጭን በመጋረጃ በማይከደን ፊት የሚል ቃል ታገኛላችሁ። ሙሴ እንደዚህ አለ። ሙሴ ጸሎቱ እንደዚህ በሲና ተራራ ላይ በቁጥቋጦ ስር ላይ በነበረ ሰዓት አንድ እግዚአብሔር ክብር አይቶ ነበረ። ቁጥቋጦ ሲቃጠል የጌታ ክብር እሱ ላይ አርፎ ነበር። በዛ ክብር ግብፅ ሄዶ ነው እስራኤልን አወጣ። ሙሴ እንደዚህ አለ። ዘጸአት 33 ላይ ሄዳችሁ ሲታነቡ ምን ይላል? እባክህን ሊለምን ያንድ ነገር ክብሬን አሳየኝ አይቻለሁ። ያንተ ክብር እንዴት እንዳራመደኝ፣ እንዴት ህይወቴን በቀና መንገድ ይህንን ህዝብ እንዲመራ እንደረዳኝ ክብሬን አይቻለሁ። ከክብሬ የተነሳ ነው እዚህ የደረስኩት። ወንድሞቼ ሆይ መጽሐፍ ቅዱስ ሲናገር ክብሬን አሳየኝ ብሎ ሙሴ እባክህን፣ ለምን? ሞገስ እንዲኖረኝ፣ ለምን? ጠላቶችን እንዲያሸንፍ፣ ለምን? ይህንን ህዝብ እንዲመራ፣ ለምን? እግዚአብሔር ሆይ አንተ ጋር ይሄ ህዝብ ታላቅ ህዝብ እንደሆነ አሕዛብ ሁሉ እንዲያውቅ ክብሬን አሳየኝ። እግዚአብሔር ክብሩን ያሳያቸዋል። የት፣ መቼ፣ እንዴት አላቅም፣ ግን እግዚአብሔር ክብሩን ያሳያል። ሰው የእግዚአብሔርን ክብር በህይወቱ ላይ ካላየ ማመን ያስቸግራል፣ ማገልገል ያስቸግራል። ሰው በእግዚአብሔር ክብር ውስጥ ላይ ካልተሞላ፣ የእግዚአብሔር ክብር በውስጡ ላይ መንቀሳቀስ ካልጀመረ ሰው ለእግዚአብሔር ስራ አጥር ነው የሚሆነው። ፍሌክሲብል አይሆንም። ሰው ማይቻል ነው። ታውቃላችሁ፣ ሰው ማይቻል ነው። ሰው ልቡ ደንዳና ተንኮለኛ ነው። መጽሐፍ ቅዱስ ነው የሚለው ተንኮለኛ ነው። ስለዚህ ይሄ ማይቻለውን ሰው እንደሚቻል የሚያደርገው የእግዚአብሔር ክብር ሲገባ ነው። አሜን ትላላችሁ? የእግዚአብሔር ክብር ወደ ውስጡ ሲገባ፣ የእግዚአብሔር ክብር በሱ ላይ ሲያርፍ ነው። የእግዚአብሔር ክብር ሲያገኘው ነው።
መጽሐፍ ቅዱስ እንደዚህ ይላል። እስጢፋኖስ ሾንጎ ፊት ላይ ቆሞ ሾንጎ ሁሉም አንድ ላይ ተሰብስቦ ቆሞ እስጢፋኖስ ቆሞ ፊቱ እንደ መልአክ ፊት ያበራ ነበር ይላል። ወገኖቼ እንደ መልአክ ፊት እንደሚያበራ እያወቁ እስጢፋኖስ ላይ ድንጋይ ሊወረውሩ ሊያነሱት ተነሱ። ምንም እንኳን ድንጋይ ቢያነሱ ሃሌሉያ፣ ምንም እንኳን ድንጋይ ቢያነሱ ሰማይ ተከፈተ። ከምድር ድንጋይ ይወረወራል፣ ከላይ ግን ሰማይ ተከፍቷል። ከምድር ግን ሰው ሁሉ ድንጋይ ይዞ ሊገለው ተማምሎ ይነሳል። የእግዚአብሔር ክብር አርፎበታል። የእግዚአብሔር ክብር ስላረፈ ሰማይ ተከፍቶ የናዝሬቱ ኢየሱስ የእግዚአብሔር ልጅ ከተቀመጠበት ቦታ ብድግ አለ። ለእስጢፋኖስ ቆሞ ሃሌሉያ። መጽሐፍ ቅዱስ በሙሉ ቢታነቡት ኢየሱስ የቆመው በአብ ቀኝ አንድ ጊዜ ብቻ ነው። ለእስጢፋኖስ ቆሞ አቀባበል ሊያረገው ሰው የወገረን ሰው አቀባበል ሊያረገው፣ ሰው ያስወገደን ሰው ኢየሱስ አቀባበል ሊያረገው ረባጋንዶ ፖራንዱ ረባጋንዶ በሰው መዝገብ ላይ የሌለ ሰው፣ በሰው ፋይል ላይ የሌለ ሰው፣ ሰው ሪጀክት ያደረገን ሰው ኢየሱስ ሊቀበል በላይ በሰማይ ላይ ቆመ። ሃሌሉያ። መገለጥ አይደለም ማለት ሌላ ሰው አይደለም የነገረው፣ የራሱ አይን ነው የተከፈተው። እንደ ቆመ የራሱ አይን ነው የተከፈተው፣ ራሱ ነው ያየው። ስለዚህ አየህ እዚህ ጋር ነው ድል፣ እዚህ ጋር ነው ምክንያት። ሁሉ ጊዜ እኛ የምንጠብቀው እዚህ ምድር ላይ ኮተቱ እንዲሞላልን ነው የምንፈልገው። ኮተቱ ያ ነገር እያለ እንዴት እንላለን። ወንድሜ መሞትም ድል ነው ለጌታ፣ መሞትም ድል ነው ለጌታ፣ መወገርም ድል ነው፣ ማሸነፍ ነው። ረባጋያ የኔ ጌታ ታማኝ ጌታ፣ ያገለገሉትን ማይረሳ ጌታ፣ የጮሁትን ማይረሳ ጌታ፣ የተጉትን ማይረሳ ጌታ ቆመ። በአብ ቀኝ ላይ ቆመ። ኢየሱስ አቀባበል ሊያረገው ቆሟል። የእግዚአብሔር ክብር ቆሟ ያለው ክብር ይታየኛል። ሾረባጋንዶ ፉሩሽካ አይታየኝም፣ ክብር ይታየኛል። ጊሳንጊስ አይታየኝም፣ ክብር ይታየኛል። ድንጋይ አይታየኝም፣ ክብር ይታየኛል። ራንዱ ረባጋን አንተ ኢየሱስ መጥቷል። አሁን ለእስጢፋኖስ እየሰበኩ ነው እንጂ አሁንም መጥቷል። ሻባጋንዶ ረባጋያ አይንሽን ይከፍታል። ብርግድ አድርጎ አይንሽን ይከፍታል። የኦትዋን ጊሳንጊስ እንድትረሳ፣ ኮተቱን እንድትረሳ፣ ተራ ነገሩን እንድትረሳ አይንን ጌታ ይከፍታል። አይንሽን ጌታ ይከፍታል። ክፍት ያደርጋል። አይንን ይከፍታል። ኢየሱስን እንድታይ አይንን ይከፍታል። ክብሩን እንድታይ አይንን ይከፍታል። ሰማይ እንድታይ። ያን ጊዜ ወጋሮችን እንኳ ይቅር በላቸው ጌታ ይቅር በላቸው ነው የምትለው። ወጋሪን ሁሉ አይን ሲከፈት እኮ ጠላት የለንም። አይን ሲከፈት ጠላት የለንም። አይን ሲታወር ነው ጠላት ያለን። ምድር ጠላት ናት። ሁኔታ ጠላት ነው። ግድግዳው ጠላት ነው። ቤቱ ጠላት ነው። ኑሮ ጠላት ነው። አይን ሲዘጋ አይን ሲከፈት ጠላት የለንም። ጠላታችን ሰይጣን ብቻ ነው። የለንም። ክብሩን እግዚአብሔር ያሳያል። ባልጠበቅከው ሰዓት በተዘጋ ሁኔታ ውስጥ ላይ በችግር ውስጥ ላይ ያለ ክብሩን ታያለህ። እግዚአብሔር ክብሩን ያሳያል። ትረሳዋለህ። በቃ ያንን ሁሉ ኮተት ትረሳዋለህ። ህይወት ውስጥ ላይ ያለውን አባጣ ጎርባጣ የሆነውን ነገር በሙሉ ይህንን ሁሉ ግሳንግሱን ትረሳዋለህ። ያስረሳሃል እግዚአብሔር ክብሩን ገልጦ። መጽሐፍ ቅዱስ ሙሴ ወደ ሲና ተራራ ሄዶ በሲና ተራራ ላይ ከእግዚአብሔር ጋር አብሮ ቆይታ ስላደረገ ቆይታ ከማድረጉ የተነሳ ፊቱ ያበራ ነበር አለ። ፊቱ ስለሚያበራ ወደ መገናኛ ድንኳን ጋር መጥቶ ለህዝቡ መናገር ሲጀምር ፊቱን ሻፍኑ ይባል ነበር። ፊቱን ይሻፍን ነበር ሙሴ። ለዚህ ነው በመጋረጃ በሚከደን ፊት የሚለው መጽሐፍ ቅዱስ ፊቱን። ምክንያቱም ፊቱ በጣም ያንጸባርቅ ስለነበረ ህዝቡ ማየት አልቻለም። ሙሴ አየ ተራራ ላይ ሄዶ እግዚአብሔር ጋር ተገናኝቶ ፊቱ ካበራ አንተ ውስጥ አድሮ ክብሩን ይዞ አድሮ
አንተ እኮ ራሲ የብርሃን ልጅ ነህ። አንተ የብርሃን ልጅ ነህ። በደም ተዋጅተ በደም ተገዝተ በደም ታጥበ በደም ጸድቀ ያለ ልዑል እግዚአብሔር ልጅ ነህ። የእግዚአብሔር ክብር ያረፈብህ ኢየሱስ መኖሪያ ያደረገ መቅደሱ መንፈሱ መቅደሱ ያደረገ አንተ ነህ እንዴ? አንተ ላይ የእግዚአብሔር ክብር አንተ ላይ ካላረፈ የት ጋር ያርፋል እንዴ? ክብሩን እያየ ሻራባ ጋር መኪና እየነዳ ሮባ ጋር እንዱራ ባጋ ያራባ ጋር ኖራ ባጋ ያልክ ሂድ እንጂ ሂድ። ላነሳሳ የብርታት መንፈስ እስቲ እኔም ልንገራችሁ። በቃ እግዚአብሔር ካንተ ጋር እንዳለ ክብሩን እንዳየ ሰው ተመላለስ ከተማው ላይ ወገኖች፣ ለሌሎች ሰዎች የበረከት ምክንያት ለመሆን በቃ ክብሩን እንደለበሰ ኑሮ ቸርች የመነቃቂያ ቦታ እንጂ የኑሮ ቦታ አይደለም። ታውቃላችሁ? ቸርች የመነቃቂያ ቦታ ነች እንጂ ሁላችንም መጥተን የምንነቃቃበት ነው እንጂ የምንኖረው ሌላ ጋር ነው። ያ 6 ቀን አይደል ኖረን ምን መጣው? ያ 6 ቀን ሸበሸበ ካልክ አለቀ ነገር አለቀ። በቃ ተቀጣጠልን ነደድን ነው የሚባለው። ነደድን። ከዛ በኋላ ኤማውስ መንገድ ላይ የነበሩ ደቀ መዛሙርቶች ኢየሱስ ክርስቶስ ሲናገራቸው ውስጣችን ይነድ ነበር እንደተባለ ማንም ቢናገር ይነዳል ውስጥ። በቃ መንደድ ነው የሚሆነው። ከዛ በኋላ ምንም ማጥራ አይኖርም። ምንድነው ደስ የሚል ልቤን ደስታ የሞላ ሐሴት የማረግበት ይሄ ምስጢር ምንድነው? የእግዚአብሔር ልጅ ስላለኝ እነዋ ኢየሱስ ስላለኝ እነዋ ኢየሱስ ስላለ እነዋ የእግዚአብሔር በግ ስላለኝ እነዋ ሲኖር ሳለ በዚች ዓለም ምንም ነገር ብርቅ አይደለም። የኔ ጌታ ሕይወት ሰጪ ሁሉም ከንቱ ነው ካንተ ውጪ። ምንም ነገር አይገርመኝም አያስደንቀኝ ምንም ነገር አይገርመኝም አያስገርመኝ እኔን የሚደንቀኝ ኢየሱስ 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 ለእኔ ብርቅ የምለው ኢየሱስ 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 ለእኔ ውድ የምለው ኢየሱስ ኢየሱስ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ምስጢር ምንድነው? ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ምስጢር ይሄ ነው ምስጢሩ የእግዚአብሔር ልጅ ስላለ ነዋ ኢየሱሴ ስላለ ነዋ ኢየሱሴ ስላለ ነዋ የእግዚአብሔር ልጅ ስላለ ነዋ ስኖር ሳለው በዚች ዓለም ምንም ነገር ብርቅ አይደለም የኔ ጌታ ውበት ሰጪ ሁሉ ከንቱ ነው ካንተ ውጪ
ምንም ነገር አይገርመኝም አያስደንቀኝም ምንም ነገር አይገርመኝም አያስደንቀኝም እኔን የሚገርመኝ ኢየሱስ እኔን የሚደንቀኝ ኢየሱስ 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 ለእኔ ብርቅ የምለው ኢየሱስ 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 ለእኔ ውድ የምለው ኢየሱስ 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 ክብር ለጌታ ይሁን። እንደ ቆማችሁ ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ጌታ ነው። ያልጠበቃችሁትን ነገር እግዚአብሔር ያደርጋል። መልካም ነገር ይሆንላችኋል። እግዚአብሔር ክብሩን ያሳያል። ሃሌሉያ! ኢየሱስ ጌታ ነው። አንድ ነገር ልናገር። ታስታውሳላችሁ ኢየሱስ ክርስቶስ በመጨረሻው ሰዓት ላይ ተንበርክኮ እየጸለየ እያለ ሙሴና ኤልያስ የመጡበትን የተራራውን ጸሎት ታስታውሳላችሁ አይደል? ክብሩን ካይ ኢየሱስ በምድር ላይ የነበረው ኢየሱስ ሌላ ነበረ። የሰማዩ ኢየሱስ ምድር ላይ ሲመጣ ጴጥሮስ ይንተባተብ ነበር። ሚለውን አያውቅም ነበር። ያንተባት ሾባጋንዶ ረባጋይ የእግዚአብሔር ክብር ያርፋል። የእግዚአብሔር ክብር ያርፋል። ያራባጋንዶ ረባጋይ ያራባጋንዶ በእግዚአብሔር ክብር እንሞላለን። የእግዚአብሔር ክብር ሃሌሉያ! እንጸልያለን። ሁላችንም ቆመን እንጸልያለን። ኢየሱስ ጌታ ነው። እንጸልያለን። የእግዚአብሔር ክብር ይምጣ። እግዚአብሔር ክብር በቤተ ክርስቲያን ላይ የጌታ ክብር፣ በቅዱሳን ላይ የጌታ ክብር፣ የእግዚአብሔር መልካምነት ያልጠበቅነው ነገር ይሆን። እግዚአብሔር ያድርግ። እግዚአብሔር ከተማው ላይ ያድርግ። ምድሪቷ ላይ ያድርግ። እግዚአብሔር መስራት ይጀምር። እግዚአብሔር መፈጸም ይጀምር። እግዚአብሔር ማከናወን ይጀምር። የራባጋያ ራባጋንዶ ራባጋያ በናዝሬቱ በኢየሱስ ዛሬ ሰው ሁሉ እንዲፈታ ጸልያለሁ። ጌታ ሆይ ሰው ሁሉ እንዲፈታ፣ ካለበት እስራት እንዲፈታ፣ ካለበት ጨለማ እንዲፈታ፣ ካለበት ቋጠሮ እንዲፈታ፣ ካለበት አስቸጋሪ ሁኔታ ተፈልጥቆ እንዲወጣ እግዚአብሔር ሆይ ይሳኮር እንደ ተፈታ ሚዳቆ ነው ተብሎ ተጽፏል። ዛሬ ሕዝብ የተፈታ ይሆን። እንደ ተፈታ ሚዳቆ አፈርጥቶ ይውጣ፣ አምልጦ ይውጣ። የዘላለም አምላክ እግዚአብሔር ሆይ እጆች በዚህ ጉባኤ ላይ ይረፍ። ጸጋ በዚህ ጉባኤ ላይ ይረፍ። መንፈስ በዚህ ጉባኤ ላይ ይረፍ። ልዩነት የሚያመጣ ቅባት ይውረድ። ልዩነት የሚያመጣ ጸጋ ይውረድ። ልዩነት የሚያመጣ የእግዚአብሔር እጅ ትምጣ። ለእኛም ተራራ ላይ ይሆንልን። ያነ ተራራ ላይ ክብርን እንደገለጥክ ያ ተራራ ለእኛ ይሆንልን። ዛሬ ተራራው ለእኛ ይሆንልን፣ ለእኛ ይሆንልን። እግዚአብሔር ሆይ ያንን ተራራ ለእኛ አድርግልን። ክብርን ግለጥ በመካከላችን፣ ክብርን አሳየን። እግዚአብሔር ሆይ መፈወስ ያለው ይፈወስ። እግዚአብሔር ቀንበር መሰበር ያለበት ቀንበር ይሰበር። ከቃል የተነሳ ነፃ ይውጣ። ከቃል የተነሳ ፈውስ ያገኘው ሄራባጋይ ያራባጋንዶ መንቀሳቀስ ይሁን። በሕይወታችሁ መንቀሳቀስ ይሁን። መንቀሳቀስ እግዚአብሔር አምላክ ካላችሁበት ምዕራፍ ፈቀቅ ያርጋችሁ። ካላችሁበት ከተዘጋ ሁኔታ ውስጥ ፈቀቅ ያርጋችሁ። እግዚአብሔር ሆይ አንተ ዳንኤልን ሄደ እሱን ዳሴ እንዳበረታው ይህንን ጉባኤ እንድታበረታ ጸልያለሁ። ሃሌሉያ 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 ሃሌሉያ። አመሰግናለሁ
አመሰግናለሁ። ስለሰራው ስራ አመሰግናለሁ። ስላደረከው መልካም ነገር አመሰግናለሁ። ክብር እየወረደ ወንዶችና ሴቶች ልጆች እየተለወጡ ቀንበራቸው ተሰብሮ እንደተለቀቀ ሰው እየሆኑ ስለሆነ አመሰግናለሁ። ብርሃን ከዱሮ ይልቅ አሁን በሙላት የእግዚአብሔር ብርሃን በእረኞች ላይ የጌታ ብርሃን እንደበራ በዚህ ጉባኤ ላይ የመለኮት ብርሃን ከላይ ከሰማይ